ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና አመሻሽ ላይ የ2026/27 የሻምፒየንስ ሊግ የሊግ ፌዝ ወይም ደግሞ የምድብ ጨዋታዎች የእጣ ማውጣት ስነ ስርዓት ተካሂዶ ነበረ። በዚህ መሰረትም ሊቨርፑሎች የሚገጥሟቸውን 8 ተጋጣሚዎችን አውቋል። በቆይታችንም ይህንን የእጣ ማውጣት ስነ ስርዓት የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት፣ እንደዚሁም በዚህ የእጣ ማውጣት ስነ ስርዓት ላይም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ፣ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ እጣ ማውጣት ስነ ስርዓቱ የምንገባ ይሆናል። አብራችሁን ቆዩ። ትናንትና አመሻሽ ላይ በተደረገው የእጣ ማውጣት ስነ ስርዓት ሊቨርፑሎች በ2026/27 የውድድር ዘመን በሊግ ፌዝ ውስጥ የሚያገኟቸውን 8 ተጋጣሚ ቡድኖችን አውቋል። እንደሚታወቀው ከ2 ዓመት በፊት ነበር የሻምፒየንስ ሊግ የሊግ ፎርማት የተቀየረው። በዚህ የሊግ ፎርማት መሰረትም እያንዳንዱ ቡድን 8 ቡድኖችን የሚገጥሙ ይሆናል። ሊቨርፑሎችም በዚህ ፎርማት መሰረት 8 ቡድኖችን የሚገጥም ይሆናል። እነዚህ 8 ቡድኖች እንግዲህ በአራት ፖቶች ነው የተከፈሉት ወይም ደግሞ በአራት እርከኖች የተከፈሉ ናቸው። እናም ሊቨርፑሎች ከእያንዳንዱ እርከን ሁለት ቡድኖችን የሚገጥሙ ይሆናል። አንደኛውን ቡድን በሜዳቸው ሲገጥሙ፣ ሌላኛውን ቡድን ደግሞ ከሜዳቸው ውጪ ነው የሚያገኙት። እናም በፖታ 1 ወይም ደግሞ በእርከን 1 በአንፊልድ ሊቨርፑሎች አትሌቲኮ ማድሪድን የሚገጥሙ ይሆናል። እንደምታስታውሱት በ2025/26 የውድድር ዘመንም ከአትሌቲኮ ማድሪድ ጋር በአንፊልድ ተገናኝተው ነበረ። በዛ ጨዋታ ላይ እንግዲህ ሊቨርፑሎች 3-2 በሆነ ውጤት ማሸነፋቸው አይዘነጋም። የሊቨርፑልን የማሸነፊያ ግቦች ሮበርትሰን፣ መሐመድ ሳላ እንደዚሁም ቨርጅል ቫንዳይክ ነበረ ያስቆጠሩት። በዛ ጨዋታ ላይ እንግዲህ ሊቨርፑሎች በተወሰነ መልኩ ተቸግረው ነበረ። ነገር ግን በስተመጨረሻ ቨርጅል ቫንዳይክ ባስቆጠራት ግብ አሸንፈው መውጣታቸው አይዘነጋም። ይህም ጨዋታ ግን በጣም ጠንካራ ጨዋታ ይሆናል ተብሎ ነው የሚጠበቀው። በእርግጥ አትሌቲኮ ማድሪዶች የበፊት ጥንካሬያቸው አሁን ላይ የለም። በተለይ ደግሞ 2014-15 አካባቢ የነበራቸው ጥንካሬ በጣም አስገራሚ የሚባል ነው የነበረው። ለሻምፒየንስ ሊግ ፍጻሜ መድረስም እችለው ነበረ። አሁን ላይ ግን የዛ ጥንካሬ በቡድናቸው ውስጥ የለም። ከበፊቱ እንግዲህ ትንሽ ቀነስ ብለው ነው እየመጡ የሚገኙት። እንደዚሁም በዚህ በቀሩት የዝውውር ቀናቶችም ደግሞ ሁሊያን አልቫሬዝንም ሊያጡ የሚችሉበት እድል አለ። ይህም ደግሞ የማጥቃት ኃይላቸውን ያሳሰዋል ተብሎ ነው የሚጠበቀው። እናም ይሄ ጨዋታ ለሊቨርፑል በጣም ላይከብደው የሚችልበት እድል አለ። ባለፈው ሲዝንም በላሊጋው 4ኛ ደረጃን ይዞ ነው ያጠናቀቀውና ለሊቨርፑል ጥሩ ጨዋታ ይሆናል ተብሎ ይጠበቃል። በተለይ በአንፊልድ እንደመደረጉ መጠን ሊቨርፑሎች ያሸንፋሉ የሚል ከፍተኛ ግምት ነው የተሰጣቸው። ሌላኛው ፖት 1 ወይም እርከን 1 ላይ የሚያገኙት ቡድን ደግሞ ኢንተር ሚላንን ነው። ይህ ጨዋታ በሳንሲሮ የሚደረግ ጨዋታ ነው። ይህም ጨዋታ በ6 ዓመት ውስጥ ለሊቨርፑል ለ5ኛ ጊዜ በሳንሲሮ የሚያደርጉት ጨዋታ ነው። ከኢንተር ሚላን ጋር እንደዚሁም ደግሞ ከኤሲ ሚላን ጋርም በተከታታይ ዓመት እየተገናኙ ነው የሚገኙት። ባለፈው ዓመትም በሻምፒየንስ ሊግም ከኢንተር ሚላን ጋር በምድብ ጨዋታዎች ላይ መገናኘት ችለው ነበረ። ይህንንም ጨዋታ ሊቨርፑሎች በዶሚኒክ ሶብዝ ላይ ብቸኛ ግብ 1-0 በሆነ ውጤት አሸንፈው ሊወጡ ይችላል። ያንንም ጨዋታ የምታስታውሱ ከሆነ ሊቨርፑሎች የበላይነት ማሳየት ችለው ነበረ። የተለያዩ ሙከራዎችንም ማድረግ ችለው ነበረ። ነገር ግን ደግሞ ኢንተር ሚላኖች በመከላከልም ጠንካራ በመሆናቸው እንደዚሁም ግብ ጠባቂያቸውም በጣም ጥሩ የሚባል ምሽትን በማሳለፉ ምክንያት ሊቨርፑሎች ተጨማሪ ግቦችን ማስቆጠር ሳይችሉ ቀርቷል። ነገር ግን 88ኛው ደቂቃ ላይ በፍጹም ቅጣት ምት ዶሚኒክ ሶብዝ ላይ ጎል አስቆጥሮ በዛች ግብ አማካኝነት ሊቨርፑሎች አሸንፈው ሊወጡ ይችላል። ይህም ጨዋታ ግን ልክ እንዳለፈው ዓመቱላ ጠንካራ ጨዋታ ይሆናል ተብሎ ነው የሚጠበቀው። በተለይ በ2025/26 የውድድር ዘመን በሴሪኤው ኢንተር ሚላኖች ሻምፒዮን መሆናቸው አይዘነጋም እና አሁንም ጠንካራ ቡድን እንዳላቸው እየተመለከተ ነው የምንገኘውና ለሊቨርፑል ፈታኝ ጨዋታ ይሆናል ተብሎ ይጠበቃል። ከዛ በተጨማሪም ሊቨርፑሎች ከከርቲስ ጆንስ ጋር የሚገናኙ ይሆናል። እንደሚታወቀው ከጥቂት ቀናቶች በፊት ከርቲስ ጆንስ ወደ ኢንተር ሚላን መዘዋወሩ አይዘነጋም። እናም ለመጀመሪያ ጊዜም እንግዲህ ከሊቨርፑል ጋር በሻምፒየንስ ሊግ የሚገናኝ ይሆናል እና በዛ ጨዋታ ላይ በቋሚነት ይሰለፋሉ። አብረን የምንመለከቱ ይሆናል። ነገር ግን በጣም ጥሩ ጨዋታ ይሆናል ተብሎ ነው የሚጠበቀው። በእርከን 2 ደግሞ ሊቨርፑሎች በሜዳቸው ከፖርቶ ጋር የሚገናኙ ይሆናል። እነዚህ ሁለት ቡድኖች እንግዲህ ከዚህ ቀደምም በተደጋጋሚ መገናኘት ችሏል። በተለይ ለመጨረሻ ጊዜ የተገናኙት በ2021/22 የውድድር ዘመን በግሩፕ ጨዋታዎች ላይ ነው የነበረው። ሁለቱንም የግሩፕ ጨዋታዎች በሜዳም ከሜዳ ውጭም ሊቨርፑሎች ማሸነፍ ችሏል። በአንፊልድ የተደረገውን ጨዋታ 2-0 ሲያሸንፉ በፖርቶ ሜዳ የተደረገውን ጨዋታ 5-1 በሆነ ውጤት ማሸነፍ ችሏል። ካልተሳሳትኩም በዛ ጨዋታ ላይ ዲያጎ ጆታ ሃትሪክ መስራትም የቻለበት ጨዋታ ነው የነበረውና በአጠቃላይ ሊቨርፑሎች ሙሉ ለሙሉ በልጠው 7-1 በሆነ ድምር ውጤት ማሸነፍ ችሏል እና አሁንም እንግዲህ በአንፊልድ እነዚህ ሁለት ክለቦች የሚገናኙ ይሆናል። ፖርቶ እንግዲህ በፖርቹጋል ሊግ ላይ አንደኛ ደረጃን ይዞ ነው ያጠናቀቀው። እንደዛም ቢሆንም ግን ለሊቨርፑል ይከብዳል ተብሎ
አይጠበቅም። ሌላኛው በእርከን ሁለት ላይ የሚያገኙት ቡድን ደግሞ ክለብ ብሩገ ነው። ሊቨርፑሎች እንግዲህ ለመጨረሻ ጊዜ ከዚህ ቡድን ጋር የተገናኙት በአውሮፓ ውድድሮች ላይ በ1978 ነው የነበረው። ያንም እንግዲህ በፍጻሜ ጨዋታ ላይ ነበር የተገናኙት። በኢሮፓ ካፕ ፋይናል ላይ ተገናኝተው ሊቨርፑሎች በዊምብሌ 1-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልንም የማሸነፊያ ግብ ኬኒ ዳግሊሽ ነበረ ከመረብ ማሳረፍ የቻለው። እናም ከዚህ የፍጻሜ ጨዋታ በኋላ ነው እንግዲህ ለመጀመሪያ ጊዜ በክለብ ብሩገ ሜዳ እነዚህ ሁለት ክለቦች የሚገናኙት። ሊቨርፑሎች እንግዲህ ይህንንም ጨዋታ ያሸንፋሉ ተብሎ ነው የሚጠበቀው። ነገር ግን ደግሞ ክለብ ብሩገም መናቅ የለባቸውም። በተለይ ባለፈው ሲዝን በ2025/26 የውድድር ዘመን በሊጋቸው አንደኛ ደረጃን ይዘው ነው ያጠናቀቁትና ምናልባትም ሊቨርፑልን በተወሰነ መልኩ ይፈትኑታል ተብሎ ይጠበቃል። በፖት ስሪ በአንፊልድ ቪላሪያልን የሚገጥሙ ይሆናል። እነዚህ ሁለት ቡድኖች እንግዲህ በተደጋጋሚ መገናኘት ችሏል። በተለይ ለመጨረሻ ጊዜ 2021/22 የውድድር ዘመን ላይ ነበረ በሻምፒየንስ ሊግ መገናኘት የቻሉት። በአንፊልድ በተደረገው ጨዋታ 2-0 በሆነ ውጤት ሲያሸንፉ በቪላሪያል ሜዳ ደግሞ 3-2 በማሸነፍ በአጠቃላይ በድምሩ 5-2 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። ነገር ግን የመልሱ በቪላሪያል ሜዳ የተደረገው ጨዋታ ግን ለሊቨርፑል በጣም ፈታኝ የሚባል ነበረ። በተለይ በጨዋታው ላይ ቪላሪያሎች ሊቨርፑልን 2-0 መምራት የቻሉበት አጋጣሚ ነበረ። በድምሩ ደግሞ 2-2 ሆኖ ነበረ። ነገር ግን ደግሞ ፋቢኒዮ ባስቆጠራት ግብ ሊቨርፑሎች 2-1 ሆኖ በድምሩ 3-2 መምራት ቻሉ። ከዛ በኋላ እንግዲህ ሉዊስ ዲያዝ እና ሳዲዮ ማኒ ባስቆጠሯቸው 2 ግቦች ታግዘው በድምሩ 5-2 በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል እና አሁንም እንግዲህ በአንፊልድ በሚደረገው ጨዋታ ቪላሪያሎች ለሊቨርፑል ፈታኝ ይሆናሉ ተብሎ ይጠበቃል። በተለይ በ2025/26 የውድድር ዘመን በላሊጋው 3ኛ ደረጃን ይዘው ነው ያጠናቀቁት። ከአትሌቲኮ ማድሪድ የተሻለ ቦታን ይዘው ነው ማጠናቀቅ የቻሉት። ይህም ደግሞ ጥንካሬያቸውን ነው በደንብ የሚያሳየውና በዚህ ሲዝንም ይህንን ድንቅ ብቃታቸውን የሚያስቀጥሉ ከሆነ ምናልባትም ለሊቨርፑል ፈተና ሊሆኑ ይችላሉ ተብሎ ይጠበቃል። ነገር ግን አሁንም ሊቨርፑሎች ይህንን ጨዋታ ያሸንፋሉ ተብሎ ነው የሚጠበቀው። በተለይ በአንፊልድ እንደመደረጉ መጠን ለሊቨርፑል ከፍተኛ የማሸነፍ እድል ተሰጥቷቸዋል። ሌላኛው በእርከን 3 ላይ የሚያገኙት ቡድን ደግሞ ፌነርባቼ ነው። ሊቨርፑሎች እንግዲህ ለመጨረሻ ጊዜ ከፌነርባቼ ጋር የተገናኙት ከ49 ዓመት በፊት ነው የነበረው። 1976 ላይ ነበረ የተገናኙት። ይህንንም ጨዋታ ሊቨርፑሎች በሜዳቸው 5-0 በሆነ ውጤት ሲያሸንፉ ከሜዳ ቸው ውጭ ደግሞ 1-0 በሆነ ውጤት ተሸንፏል። በድምሩ ግን 5-1 በማሸነፍ ወደ ቀጣይ ዙር ማለፍ ችሏል እና ከዛ በኋላ እንግዲህ በተለይ በነጥብ ጨዋታዎች ላይ እነዚህ ሁለት ክለቦች አልተገናኙምና ከረጅም ዓመት በኋላ ነው ለመጀመሪያ ጊዜ የሚገናኙት። ነገር ግን ደግሞ ፌነርባቾች ቡድናቸውን በደንብ እያጠናከሩ ነው የሚገኙት። በተለይ እነ ሉካኮ፣ ግሪንውድ፣ ኤደርሰን ካንቴ እንደዚሁም ደግሞ አኬን ወደ ቡድናቸው መቀላቀል ችሏልና እነዚህ ተጫዋቾችን ደግሞ በፕሪሚየር ሊጉ በደንብ የምናውቃቸው ናቸው እና ምናልባትም እነዚህ ተጫዋቾች ቡድን መቀላቀሉ ተከትሎ ፌነርባቼን ያጠናክራሉ ተብሎ ነው የሚጠበቀው። በተጨማሪም በፌነርባቼ ሜዳ የሚደረግ ጨዋታ እንደመሆኑ መጠን ለሊቨርፑል በተወሰነ መልኩ ፈተና ሆኖ ይመጣል ተብሎ ይጠበቃል። እዛም ቢሆንም ግን አሁንም ከፍተኛ የማሸነፍ እድል የተሰጠው ለሊቨርፑል ነው። በፖት 4 ወይም ደግሞ በእርከን 4 ደግሞ በአንፊልድ ሊንስን የሚያገኙ ይሆናል። ሊቨርፑሎች እንግዲህ ከዚህ የፈረንሳይ ክለብ ጋር በታሪካቸው ለመጀመሪያ ጊዜ ነው የሚገናኙት። እንደሚታወቁ ሊንሶች እንግዲህ በ2025/26 የውድድር ዘመን በፈረንሳይ ሊግ 2ኛ ደረጃን ይዘው ነው ያጠናቀቁት። እስከ መጨረሻው ጊዜም ድረስም እንግዲህ በተለይ የመጨረሻዎቹ ሳምንታት አካባቢ ድረስ ከፒኤስጂ ጋርም ጥሩ የሚባል ፉክክርን ሲያደርጉ ነበረ። ነገር ግን በስተመጨረሻ እንደ ሁልጊዜውም ፒኤስጂ የሊግ አሸናፊ ሊሆን ይችላል። ሌንስ ግን በአመቱ በጣም ጥሩ ተፈካካሪ ሆኖ መመልከት ይችላል። በዚህም ደግሞ ወደ ሻምፒየንስ ሊግ ማለፍ ይችላል። በታሪክም ለመጀመሪያ ጊዜም ከሊቨርፑል ጋር በአንፊልድ የሚገናኝ ይሆናል። ይህንንም ጨዋታ እንግዲህ ሊቨርፑል ያሸንፋሉ ተብሎ ይጠበቃል። ሌላኛው በፖት 4 ወይም ደግሞ እርከን 4 ላይ ሊቨርፑሎች የሚያገኙት ቡድን ላስካ ነው። ይህንን ቡድን እንግዲህ ከሜዳቸው ውጪ ነው የሚያገኙት። ከዚህ ቀደም እንግዲህ ሊቨርፑሎች ከዚህ ቡድን ጋር በኢሮፓ ሊግ መገናኘት ችለው ነበረ። ለመጨረሻ ጊዜ እነዚህ ሁለት ክለቦች የተገናኙትም 2023/24 ውድድር ዘመን ላይ ነው የነበረው። ይህንንም ጨዋታም ደግሞ ሊቨርፑሎች በድምሩ 7-1 በሆነ ውጤት ነበረ ማሸነፍ የቻሉት። በአንፊልድ የተደረገውን ጨዋታ 4-0 ማሸነፍ ሲችሉ ከሜዳቸው ውጪ በተደረገው ጨዋታ ደግሞ 3-1 በሆነ ውጤት ማሸነፍ ችሏል። ነገር ግን ደግሞ የዛን ጊዜ የነበረው ላስክና አሁን ላይ ያሉት ላስክ ተመሳሳይ አይደሉም። በተለይ ወደ ሻምፒየንስ ሊግ የምድብ ጨዋታዎች ለማለፍ ከሴልቲክ ጋር የጥሎ ማለፍ ጨዋታ አድርገው ነበረ። በዚህ ጨዋታ ላይም ከሜዳቸው ውጪ 3-0 ተሸንፈው ነበረ። ነገር ግን በሜዳቸው ይህንን ውጤት ቀልብሰው
5-1 በሆነ ውጤት በማሸነፍ በድምሩ 5-4 አሸንፈው ወደ ሻምፒዮንስ ሊግ የምድብ ጨዋታ ማለፍ ችሏልና ጠንካራ መሆናቸውን በዚህም እየተመለከትን ነው የምንገኘው። ከዛ በተጨማሪም በ2025/26 የውድድር ዘመን በሊጋቸው አንደኛ ደረጃን ይዞ ነው ማጠናቀቅ የቻሉትና ለሊቨርፑል ጥሩ ተፎካካሪ ይሆናሉ ተብሎ ይጠበቃል። በአጠቃላይ እንግዲህ ሊቨርፑሎች በሻምፒዮንስ ሊግ የምድብ ጨዋታዎች ላይ እነዚህን 8 ቡድኖች የሚያገኙ ይሆናል። ጠቅለል ለማድረግ ያህል በአንፊልድ ከአትሌቲኮ ማድሪድ፣ ፖርቶ ከቪላሪያል እንደዚሁም ደግሞ ከሊንስ ጋር የሚገናኙ ሲሆኑ ከሜዳቸው ውጪ ከኢንተር ሚላን፣ ክለብ ብሩገ፣ ፌነርባቼ እንደዚሁም ደግሞ ላስክ ጋር የሚገናኙ ይሆናል። እነዚህ የሻምፒዮንስ ሊግ የምድብ ጨዋታዎች እንግዲህ የሚጀምሩት ጳጉሜ 3 4 5 በሚደረጉ ጨዋታዎች ናቸው። ወይም ደግሞ ሴፕቴምበር 8 እስከ 10 በሚደረጉ ጨዋታዎች የ2026/27 የሻምፒዮንስ ሊግ የምድብ ጨዋታ በይፋ የሚጀመር ይሆናል። የመጨረሻው የምድብ ጨዋታ ደግሞ ጃንዋሪ 27 ወይም ደግሞ ጥር 19 ነው የሚደረገው። ከዛ በኋላም እንግዲህ የፍጻሜ ጨዋታውን በአትሌቲኮ ማድሪድ ስቴዲየም ስታዲዮ ሜትሮፖሊታኖ የሚደረግ ይሆናል። እንደሚታወቀው በዚህ ስቴዲየም ደግሞ ሊቨርፑሎች 2019 ላይ የሻምፒዮንስ ሊግ ዋንጫ ማንሳታቸው አይዘነጋም። እናም በዚህ የሻምፒዮንስ ሊግ ጨዋታዎች ላይም ጥሩ ውጤት የሚያስመዘገቡ ከሆነ ምናልባትም እስከ ፍጻሜም ድረስም ሲጓዙ ልንመለከት እንችላለን። ነገር ግን ደግሞ ቀላል ይሆናል ተብሎ አይጠበቅም። በተለይ ባለፉት 2 ሲዝኖች ሊቨርፑሎች በሻምፒዮኖቹ በፒኤስጂ ነው ተሸንፈው መውጣት የቻሉት። በተለይ 2024/25 የውድድር ዘመን ላይ በፒኤስጂ ሜዳ በፓርክ ደ ፍራንስ ሙሉ ለሙሉ ብልጫ ተወስዶባቸው ነገር ግን ደግሞ 1-0 አሸንፈው መውጣት ችሏል። በአንፊልድ በተደረገው ጨዋታ ደግሞ ሙሉ ለሙሉ ብልጫ ቢወስዱም ነገር ግን በፒኤስጂ 1-0 ተሸንፈው በስተመጨረሻም በፍጹም ቅጣት ምት ከውድድሩ ውጪ ሊሆኑ ችሏል። ባለፈው ሲዝን ግን በ2025/26 የውድድር ዘመን ሁለቱንም በፓርክ ደ ፍራንስ እንደዚሁም ደግሞ በአንፊልድ የተደረገውን ጨዋታ ፒኤስጂዎች ሙሉ ለሙሉ በመብለጣቸው ጨዋታውን አሸንፈው ሊወጡ ችሏል። በስተመጨረሻም እንግዲህ አርሰናልን በማሸነፍም የሻምፒዮንስ ሊግ ባለቤት መሆን ሲችሉ ተመልክተናል እና ሊቨርፑሎች እንግዲህ በዚህ ሲዝንም በ2026/27 የውድድር ዘመንም በሻምፒዮንስ ሊጉ እስከ ፍጻሜ መድረስ የሚፈልጉ ከሆነ በጣም ብዙ የቤት ስራ ይኖርባቸዋል። አሁን ላይ እንግዲህ የሻምፒዮንስ ሊግ ባለቤት ይሆናሉ ተብሎ የሚገመቱት እነ ፒኤስጂ፣ ሪያል ማድሪድ፣ ባየር ሙኒክ እና ባርሴሎና አይነት ቡድኖች ናቸው፣ አርሰናልንም ጨምሮ ማለት ነውና ከነዚህ ጋር መፎካከር የሚፈልጉ ከሆነ ቡድናቸውን በደንብ ማጠናከር አለባቸው። ተጫዋቾችን መጨመር መቻል አለባቸው። እንደዚሁም ደግሞ ቡድኑም በጥሩ ሲስተም ሊዋሃድ ይገባል። በኒውካስል ዩናይትድ ጨዋታ ላይ እንደተመለከትነው ከሆነ አሁንም ክፍተቶች አሉበትና እነዚህን ክፍተቶች ማረም የሚችል ከሆነ ምናልባት እስከ ፍጻሜ ድረስም ሲጓዙ ልንመለከት የምንችልበት እድል አለ። ነገር ግን በቅድሚያ በሊግ ጨዋታዎች ላይ ጥሩ የሚባል ውጤትን ማስመዝገብ መቻል አለባቸው። እንደ ሁልጊዜውም እንግዲህ ከ1ኛ እስከ 8ኛ ደረጃን ይዘው የሚያጠናቅቁ ከሆነ በቀጥታ ወደ 16ቱ የጥሎ ማለፍ ጨዋታዎች ማለፋቸውን ሲያረጋግጡ ከ9ኛ እስከ 24ኛ ደረጃ ይዘው የወጡ ቡድኖች ደግሞ እርስ በርሳቸው ተጫውተው ወደ 16ቱ የሚያልፉ 8 ቡድኖች የሚታወቁ ይሆናል። ከዛ በኋላ ግን ከዚህ ቀደም በነበረው ፎርማት የሚቀጥል ይሆናል። እናም ሊቨርፑሎችም በዚህ የምድብ ጨዋታ ላይ ጥሩ ውጤትን አስመዝግበው ከ1ኛ እስከ 8ኛ ደረጃን ይዘው ለማጠናቀቅ መጣር መቻል አለባቸው። ምክንያቱም ከ1ኛ እስከ 8ኛ ደረጃን ይዘው የሚያጠናቅቁ ከሆነ ቢያንስ በሻምፒዮንስ ሊጉ 2 ጨዋታዎችን መቀነስ ይችላሉ። እንደዚሁም ደግሞ በጣም ቢዚ በሆነ ሳምንትም እረፍት ማግኘት የሚችሉበት እድል ይኖራቸዋልና ይህንን ለማድረግም ከባድ የቤት ስራ አለባቸው። ብዙ ማሟላት ያሉባቸው ነገሮች አሉ። እንዳጠቃላይ ግን ምድቡ መጥፎ የሚባል አይደለም። ለሊቨርፑል ጥሩ ምድብ ነው ብዬ ነው የማስበው። በተለይ ደግሞ አንቶኒ ኢራኦላ በሻምፒዮንስ ሊግ አንድ ክለብን እየመራ ለመጀመሪያ ጊዜ ነው የሚሳተፈውና ለመጀመሪያ ጊዜው እንደመሆኑ መጠን ለሱ የሚመች የምድብ ጨዋታ ነው ብዬ ነው የማስበውና ሊቨርፑሎችም እንግዲህ ከ1ኛ እስከ 8ኛ ደረጃን ይዘው አጠናቀው ወደ ቀጣዩ ዙር በቀጥታ ያልፋሉ የሚል ግምት ነው ያለኝ። ምናልባት ከነዚህ 8 ቡድኖች ለሊቨርፑል ትንሽ ፈታኝ ሊሆን የሚችለው አንደኛ ኢንተር ሚላን ነው። ከዛ በኋላ ግን ምናልባት አትሌቲኮ ማድሪድና ቪላሪያል ሊፈትኗቸው ይችላሉ። ከዛ ውጭ ግን ሊቨርፑሎችን ይፈትናሉ ተብሎ አይጠበቅም። እናም ከሌሎች የፕሪሚየር ሊግ ክለቦች አንጻር ሊቨርፑሎች ጥሩ የሚባል የሻምፒዮንስ ሊግ ድልድል አግኝቷል ብዬ አስባለሁ። የእናንተን ሀሳብ አስተያየት ግን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በአጠቃላይ በሻምፒዮንስ ሊግ የዕጣ ማውጣት ስነ ስርዓት ይዤላችሁ የመጣሁት ይህንን ይመስል ነበረ። እስከ መጨረሻው 20 ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።